የቢሾፍቱ ቆሪጦች ከተስፋዬ ገብረአብ ተራኪ አማኑኤል አሻግሬ በየመጽሐፍት ዓለም ተዘጋጅቶ የቀረበ ምግብ የያዘ ቆርቆሮ አገልግል በላስቲክ ከረጢት ውስጥ ከቶ ያንጠለጠለ አንድ ልጅ እግሩ ወደ ፖሊስ ጣቢያ በመጓዝ ላይ ሳለ ከኋላው ስሙ ተጠራ። ዘወር ሲል ግን ፈጽሞ የማያውቀውን ሰው ነበር ያየው። የዓለሙ ልጅ አይደለህም እንዴ? ነኛው። ታውቀኝም እንዴ ታዲያ? ጎልማሳው ሰው ማቲውን እያገላበጠ በስስት ስሞት ሲያበቃ አባቴ የጥንት ወዳጄ ነው አለው ፈገግ እያለ። ስለኔ ሲናገር ሰምተው አታውቅም? ኃይለ ማርያም እባላለሁ። ከአባትህ ጋር አብረን ጅጅጋ ነበር ምንሰራው። መታሰሩን ገና ትናንት እኮ ነው የሰማሁት። ጎልማሳው ሰው ትዝታውን ለማቲው እየደረደረ ወደ ፖሊስ ጣቢያው አመሩ። ለመሆኑ ከእስረኞች ጋር መገናኘት ይቻላል? ቅዳሜ ብቻ ነው። ቅዳሜ ብቻ? ዛሬ ምንድነው? ሐሙስ? ከነገ ወዲያ ማለት ነው። ምንም አይደል እንግዲህ። ታዲያ ከምሳ ሰዓትህ ጋር አብረህ ምን ትልክልኛለህ? አባትህ አሁንም ሲጋራ ያጨሳል አይደል? ጅጅጋ እያለን ያቦነው ነበር። አሁንም ያጨሳል ማቲው መለሰ። በልንካ ግዛልኝ። ከዚያ ሱቅ ሂድና አምጣና የምሳ ሰዓቱን እኔ ልያዝልህ። ጥሩ በል ሂድ። የማቲውን ምሳ ሰዓት ተቀብሎ 10 ብር ሰጥቶ ላከው። ማቲው በአቅራቢያው ወደ ነበረው ሱቅ እየበረረ በሄደበት ደቂቃ ጎልማሳው ሰው የላስቲክ ከረጢቱን ከፈታ አድርጎ ምሳ የያዘውን ሳህን አየት አደረገው። ማቲው ሲጋራውን ገዝቶ ፈጥኖ ተመለሰና መንገዳቸውን ቀጠሉ። ሲጋራውን አብረህ ስደድለት። እሺ። በየቀኑ ታገኘዋለህ አባትህን? አዎን። ማታ ደግሞ ተመልሰህ ራት ታደርስለታለህ ማለት ነው? አዎ። ይህንን ምሳ በልቶ ሳህኑን እስከሚመልስልህ እዚያው ነው ቆመ የምትጠብቀው ታዲያ? አይደለም፣ በሌላ ሳህን ራት ይዤ ስመጣ ይህንን ይመልሱልኛል። እንደሱ ከሆነ ጥሩ ነው። እኔም እኮ አንድ ዘመዴ ታስሮ ነበር የመጣሁት። በመኪና ሰው ገጭቶ ነው የታሰረው። ዛሬውኑ ሳይለቁት አይቀሩም። ማቲው መልስ አልሰጠውም። በል ደህናውን። ቅዳሜ አባትህን እኔ ጠይቀዋለሁ። ለሌላ ጊዜ ግን ሰው አትርሳሽ። ቤታችሁ መጥቼ ተጋብዤ እኮ ነው የተመለስኩት። በእርግጥ አንተ አድገሃል። ቁመትህ እንደ ማሽላ ነው የተመዘዘው። ማቲው ፈገግ ከማለት አልፎ ቃል አልተነፈሰም። በነጋታው እኩለ ቀን ላይ ማቲው እንደተለመደው ለአባቱ ምሳ ለማድረስ ሲጓዝ ከጀርባው እንደገና ስሙ ተጠራ። ዛሬም ተገናኘን? ማቲው ፈገግ ብሎ የተዘረጋለትን እጅ ጨበጠ። ዘመዴን እኮ አልፈቱትም። ይሄው ለእርሱ ምሳ ይዤ መምጣቴ ነው። ሲጋራውን ለአባትህ ላክለት። በጣም ጥሩ ነው። አባቴ ሲጋራ ካላጤሰ እኮ አይኑ አይከፈትም ነበር። ዛሬም ልግዛለት መሰለኝ። ጎልማሳው ሰው ከኪሱ ድፍን 10 ብር አውጥቶ ሰጠው። በል ሩጥ፣ ፓኬት ግዛለት። አምጣ ልያዝልህ ዕቃህን። ማቲው የምሳ ሳህን የያዘውን የላስቲክ ከረጢት ለጎልማሳው ሰው አስረክቦ በረረ። ሰውየው ፌስታሉን ከፈታ አድርጎ ሳህኑን አየው። ልቡ እየመታ ነበር። የትናንቱ አረንጓዴ ሳህን ነበር። ተንፈስ አለ በፎይታ እና ጊዜ አላጠፋም። ከራሱ የላስቲክ ከረጢት ውስጥ ተመሳሳይ ሳህን አውጥቶ ከማቲው ሳህን ጋር አለዋወጠው። ማቲው ሲጋራውን ገዝቶ በፍጥነት ተመለሰ። ይኸው መልሱ። እስክርቢቶ መግዣ ይሁንህ። ያዘው ላንተ። ለእናትህ ንገራት ታዲያ። ለመሆኑ ተሻላት? ያማት ነበር ጨጓራዋን። በጎ ናት አሁን አለ ሕፃኑ። የተሰጠው የገንዘብ ጉርሻ ደስታ ለቆበት ፊቱ ወገግ ብሎ ነበር። እስከ ፖሊስ ጣቢያው ደጃፍ አብረው ተጓዙ። የእስር ቤቱ ደጃፍ ላይ ከመድረሳቸው በፊት ግን ጎልማሳው ሰው ድንገት ቆመ። አንድ ነገር ረስቻለሁ ባክህ አለ ፊቱን ጨፍገግ አድርጎ። ዘመዴ ስሊፐር ግዛልኝ ብሎኝ ነበር። በቃ ሂድ አንተ፣ እኔ ገዝቼ ተመልሼ እመጣለሁ። ነገ እንገናኛለን።
ማቴው የአባቱ ጓደኛ ስለሰጠው የገንዘብ ጉርሻ በሞቀ ስሜት እያሰበ ወደ ፖሊስ ጣቢያው ደጃፍ ተጠጋ። እናም የመርዝ ፍትፍት የያዘውን የተለወሰ ሳህን ከፌስታሉ አውጥቶ ለፖሊሱ አቀበለው። በዚያን ዕለት ምሽትም ከቀዩ ሸረሪት ጋር በተያያዘ ክስ የተመሰረተበትን ነፍሰ ገዳዩን የተመረዘ ምግብ በልቶ በመውደቁ ወደ ሆስፒታል ቢወሰድም ሊተርፍ አለመቻሉና መሞቱ ተነገረ። ከቅጥር ነፍሰ ገዳዩ ጋር የተመገቡ ሁለቱ እስረኞች ግን ከተመረዘው ምግብ ጥቂት ብቻ በመመገባቸው ሕይወታቸውን ከማጣት ለጥቂት መትረፋቸው ተወሳ። ምን አዲስ ወሬ ያለ ዮሴፍ? 2 ቀን ጠፍቶ ከቆየ በኋላ መምጣቱ ስለነበር ከሰላምታው ቀጥሎ አዲስ ነገር ለመስማት በመጓጓት ነበር ጥያቄውን የሰነዘረችው። ተስፋ ቢጤ አለ። ሹራቡን አውልቆ ወንበሩ ላይ ወረወረው። እንቆጳ በጉጉት አይኑን ታየው ገባች። ትናንት ምትኩ ሮባን አግኝቼው ነበር። ወደ ላይኞቹ ሰዎች እንደምትሄድ ነበር የነገርከኝ። ሐሳቤ እንደሱ ነበር። ትናንት ጠዋት ግን ራሱ ምትኩ ሰው ልኮ ነው ለጥብቅ ጉዳይ እንደሚፈልገኝ የገለጸልኝ። እና ምን አለ? ዮሴፍ እንደማሰብ አለ። ምሳ ሰዓት ላይ ተገናኝተን እስከ ምሽት አብረን ቆይተን ነበር። ራስ ሆቴል ማለት ነው። ምትኩ ሮባ እናንተ እንደምትገምቱት ክፉ ሰው አይመስለኝም። አለምሸት እንዲጎዳ ፍላጎት እንደሌለው አሳምኖኛል። እንቆጳ በረጅሙ ተነፈሰች። ይህን ለማለት ያበቃህ ምንድነው ዮሴፍ? በሰፊው ነው የተነጋገርነው። የልቡን ሁሉ አውጥቶ ነግሮኛል ብዬ አምናለሁ። አለምሸትን ለመርዳት የሚችልበትን መንገድ ጭምር በዝርዝር አቀርቦልኛል። ሆኖም ጉዳዩን ካለምሸት በቀር ከማናችሁም ጋር እንዳልነጋገርበት አስጠንቅቆኛል። እንቆጳ ነቃለች። እኔና ራርሶ ሁሉንም ነገር የግድ ማወቅ ብንችል ጥሩ ነው። ምትኩ ሮባን ማመን አይኖርብንም አለችው ረጋ ብላ። በእርግጥ አዎ አለ ዮሴፍ። ለምትኩ የገባውን ቃል መጠበቅ እንደማይኖርበት እያሰበ ነው። እኔም በቅድሚያ ካንቺና ከራርሶ ጋር መነጋገር እንዳለብኝ ያሰብኩበት ነበር። ፋታ ወሰደና ቀጠለ። እንግዲህ ምትኩ እንደሚለው ከሆነ አለምሸት ከላይም ከታችም ካሉ ባለስልጣናት ወዳጅ ማፍራት ያልቻለው ግትር ሰው በመሆኑ ነው። የሚረዳው እንደሌለና የነፍሰ ግድያ ወንጀል መፈጸሙ ተረጋግጦበት ቅጣቱን ከመቀበል የተሻለ እድል እንደማይኖረው ነው የሚገለጸው። ይህ እንዳይሆን ይፈልጋል ምትኩ። በሱ በኩል መፍትሄ የሚለውንም ነግሮኛል። አለምሸት ከእስር ቤት አምልጦ ወደ ውጭ ሀገር ቢወጣ እንደሚሻልና በገንዘብ ኃይል ይህንን ማመቻቸት እንደሚቻል ነው የገለጸልኝ። እንቆጳ ትከሻዋን እንደመናጥ አደረገች። ያልጠበቀችውን ነበር ከዮሴፍ ያዳመጠችው። የጥርጣሬና የስጋት ደመና ሰውነቷን ሲያለብሳት ተሰምቷታል። ከምትኩ ጀርባ የቀዩ ሸረሪት የተንኮል መረብ ሊኖር ይችላል ዮሴፍ። እኔ አይመስለኝም። እኔ ግን ምትኩን በፍጹም አላምነውም። ከእስር ቤት ሲያመልጥ ተደረሰበት ብለው ሊያስገድሉት አስበውም ሊሆን ይችላል። አለምሸት ከእስር ቤት ካመለጠ በ24 ሰዓት ውስጥ ኢትዮጵያን መልቀቅ የሚችል አይመስለኝም። ምትኩ በጉዳዩ ካለበት ደግሞ አለምሸት የሚደበቅበትን የግድ ማወቁ ስለማይቀር መልሶ ጠቅሞ ሊያስገድለው ይችላል። ይህንን እንደማይፈጽም ምን ዋስትና ይኖረናል? እኔም መጀመሪያ እንደዛ አስቤ ነበር። ስለ ዋስትና አንስቼለት ነበር። እመኑኝ እንተማመናለን ነው የሚለው። የተጠየቀውን አይነት ዋስትና ሊሰጥ ጭምር ዝግጁ ነው። ምን አይነት ዋስትና? እሱ የኛ ጉዳይ ነው። ከማመን ውጪ ምንም አይነት ዋስትና ሊሰጥ እንደሚችል ግን አላውቅም። እንቆጳ ግራ በመጋባትና ባለማመን መካከል ዋዠቀች። ምትኩ ይህንን ያህል መስዋዕትነት የሚከፍልልን ለምንድን ነው? እሱ ፈጽሞ ሊገባኝ አይችልም። ከጀርባማ አንድ ተንኮል ሊኖር ይችላል። ዮሴፍ ተቃወማት። ምክንያታዊ ሁኚ እንቆጳ። ከጀርባ ምን አይነት ተንኮል ሊኖር እንደሚችል እስኪ ግምትሽን ንገሪኝ። አለምሸት አሁን ከተነከረበት ችግር የከፋ ይገጥመው ዘንድ ምትኩ ሊመኝ ይችላል? በፍጹም አይመስለኝም። ምናልባት በፍርድ ቤት ተከራክሮ አለምሸት ነፃ ከወጣ ይበቀለኛል ብሎ ሰግቶ ሊሆን ይችላል። አለምሸት ነፃ የመሆን እድል አለው ብለሽ ታምኛለሽ? በእርግጥ አጠራጣሪ ነው አለች እንቆጳ ተስፋ ማጣት እየተነበበባት። በተለይ ደግሞ የቅጥር ነፍሰ ገዳዩ መገደል ነገሩን ይበልጥ እያወሳሰበው ነው። እስረኛውን መርዘን የገደልነው እኛ እንደሆነን እየተነገረ ነው። ደግሞ ይመስላል እንዳይመሰክርብን ያደረግነው ሊመስልም ይችላል። ይህንን የፈጸመችው ግን ያለ ጥርጥር ሸረሪቷ ናት።
እስረኛው በአንድ ምክንያት ተገዶ ሐቁን እንዳያወጣ ብላ ከወዲሁ እንዳስወገደችው ፈጽሞ አያጠራጥርም። አሁን ወደ ተጨባጩ እውነት እንመለስ እንቆጳ። ዳኞቹ ከፊት የቀረበላቸው ማስረጃ እንጂ ልብን ከፍተው መመርመር አይችሉም። ስለዚህ የምትኩ ሐሳብ ላይ የግድ መወሰን አለብን። ምትኩ ለዓለምሸት በዚህ ደረጃ ሊያስብበት በፍጹም አይችልም። ለምን አይችልም? ምክንያቱም አለች ግንባሯን ጨምዳ። ምትኩ የራሱ የሆነ ሐሳብ የሌለው ሰው ነው። ለአንተ የነገረ ሁሉ ከጀርባው ያሉ ሰዎች እንዲፈጽም ያዘዙትን ነው ሊሆን የሚችለው። አሁንም በግምት ነው እንዴ የምታወሪው እንቆጳ? ዓለምሸት ረጅም ዓመታት እስር ቤት ገብቶ እድሜና ዕውቀቱ እንዲባክን እንደማይፈልግ ነግሮኛል እኮ ምትኩ። በግልጽ ባይነግረኝም ዓለምሸትን ለመርዳት የተነሳበት ሌላ ምክንያት ሳይኖረው እንዳልቀረም ተረድቻለሁ። ምን አይነት ምክንያት? የተጸጸተባቸው ነገሮች እንዳሉ ጠቆም አድርጎኛል በወሬው መሃል። ቃል በቃል ምንድን ነበር ያለ? ዓለምሸት እስር ቤት ከገባ ጊዜ ጀምሮ ፈጽሞ እንቅልፍ እንዳጣ ነግሮኛል። በቀጥታ እንደሱ ነው ያለ? አሁን ዮሴፍ አረጋገጠላት። አንቺ ራስሽ አነጋግረሹ ቢሆን ኖሮ ስሜቱ ይጋባብሽ ነበር። እንቆጳ ጥቂት አስባበት ስታበቃ ያለምንም ጥርጣሬ ምትኩ ከልቡ ተጸጽቶ ሊሆን ይችላል ብላ ባታምንም ውሳኔውን ለዓለምሸት መተው እንደሚገባ አመነች። ዮሴፍ እንቆጳን ሙሉ በሙሉ ለማሳመን ይጥር ቀጠለ። እኔ በመጨረሻ ለማመን ተገድጃለሁ። እንቆጳ ምትኩ ያቀረበው ዕቅድ አስተማማኝ ነው። በተደጋጋሚ ጉቦ በመብላት እየተቀጣ ያለው አንድ ፖሊስ አለ። ጠቀም ያለ ገንዘብ ካገኘ ማንኛውንም ድርጊት ከመፈጸም ወደ ኋላ የማይል ስለሆነ 30 ሺህ ብር ያህል ሰጥቶት የሌሊት ተረኛ በሆነበት ምሽት ዓለምሸት በድንገተኛ ህመም ተመዝግቦ በሕክምና ሰበብ ከእስር ቤት እንዲወጣና የዚያን ዕለት ሌሊት ፖሊሱና ዓለምሸት በኬንያ በኩል ወጥተው እንዲያድሩ ማድረግ እንደሚቻል አሳማኝ በሆነ መልኩ አቀርቦልኛል። እንቆጳ መነታች። ግን እኮ በእርግጥ ምትኩ ከልቡ ሊያግዘን አስቧል ቢባልና ዓለምሸት በተጠቀሰው መንገድ ቢያመልጥ በነጋታው ማምለጡ የግድ መታወቁ አይቀርም። በነጋታው ደግሞ እስከ እኩለ ቀን ድረስ እና ዓለምሸት በኬንያ በኩል የኢትዮጵያን ድንበር ማለፍ አይችሉም። ከእኩለ ቀን በፊት ዓለምሸት ማምለጡ ሪፖርት ተደርጎ ለመውጫ ኬላዎች በሙሉ የአደጋ ማስጠንቀቂያ ከተሰጠ ዓለምሸትና ፖሊሱ ሊያዙ ይችላሉ። ምትኩ ይህንን ሁሉ ተዘጋጅቶበታል ነው ምልሽ። ዮሴፍ ፈገግ ብሎ ቀጠለ። የማምለጡ ተግባር ቅዳሜ ማታ ሊከናወን እንደሚገባ ነው የገለጸልኝ። በነጋታው እሁድ ይሆናል። በዕለቱ ሪፖርት ላይ ዓለምሸት ሕክምና ላይ መሆኑ ስለሚዘገብ ጠዋት ጥያቄ አይነሳም። በእርግጥ በደንቡ መሰረት ዓለምሸትን የሚያጅበው ፖሊስ ተለዋጭ ሊደረግለት ይገባል። ይሁን እንጂ ዕለቱ እሁድ ስለሚሆን ዓለምሸትን ለሚያጅበው ፖሊስ ተለዋጭ መላክ የሚታሰብ አይሆንም። ሌላ ብዙውን ጊዜ ድንገተኛ ታማሚ እስረኞች ሀብታሞች ከሆኑ በአጃቢ ፖሊሶች ተለዋጭ የመላክ ሁኔታ ያልተለመደ ነው። ፖሊሶቹ ከእስረኞች ጉርሻና ግብዣ ስለሚያገኙ እስከ 3 ቀን ድረስ ያለ ተለዋጭ የሚቀጥሉበት ሁኔታ የተለመደ መሆኑን ገልጾልኛል። በእርግጥም ያንን ያህል ጊዜ ክፍተት ከተገኘ ዓለምሸትን ናይሮቢ ሳይሆን ሮም ማድረስ ይቻላል። እሺ፣ ኬላውን የማሳለፉ ነገርስ? የኬላውን ነገር የሚጨርሱ የሚያውቃቸው ሰዎች መኖራቸውንም ገልጾልኛል። ለነርሱም ግን ጥቂት ብር መመደብ እንደሚጠበቅብኝ ነግሮኛል። ሁሉን ነገር እንደተባለ ይሁን ብንል እንኳን ከዓለምሸት ማምለጥ በኋላ የጋራ ብሩ ኢንቨስትመንት ለመቀጠል እንዴት ይቻለናል? በዓለምሸት ማምለጥ የመጠየቅ ነገርም ሊገጥመን ይችላል። መንግስት ስራችንን ሊያደናቅፍ የሚችልበት እድሉ ጠባብ ነው። ዓለምሸት እንደ ግለሰብ ነው ጥፋት የፈጸመው። እኔ እርሱን ልወክል አልችልም። ዓለምሸት ጥፋት ፈጸመ፣ ከዚያ ታሰረ፣ ሌሊት ታመምኩ አለ። በአጋጣሚ በእንዝህላል ፖሊስ አጀባ ምክንያት ለሕክምና ተላከ። ፖሊሱን አታሎ ወይንም ደልሎ አመለጠ። ይህ የፖሊሶቹ የራሳቸው ችግር ነው። ሊፈትሹን ይችላሉ፣ ሊያስሩንና ሊጠይቁን ግን የሚችሉ አይመስለኝም። ችግር ከተፈጠረብን ግን የኢንቨስትመንት ፈቃዴን መልሼ ጀርባዬን ለኢትዮጵያ ሰጣታለሁ። ከእንቆጳ ገጽ ላይ ደረቅ ፈገግታ ታየ። በዚህ ጉዳይ ከምትኩ ጋር ተነጋግረሃል? ምትኩ ሙሉ በሙሉ ችግር እንደማይገጥመኝ ነግሮኛል፣ አሳምኖኛል። የዓለምሸት ማምለጥ ሲታወቅ ተጠያቂነቱን ተረኛ ፖሊሱ ላይ በመደፍደፍ የቢሾፍቱ አግሮ ኢንዱስትሪ ስራውን ያለ ችግር እንዲቀጥል ሁኔታዎችን እንደሚያመቻች ነው ቃል ይገባልኝ። መነጽሩን አውልቆ የአይኖቹን ጥጋ ሻሸ። ዓለምሸት እስር ቤት የሚቆይ ከሆነ እኔ ሰላማዊ ስሜትና እንቅስቃሴ ሊኖረኝ ከቶ አይችልም ሲል ቀጠለ ዮሴፍ። ስለዚህ የምትኩ እርዳታ ያስፈልገናል።
ዳግም ፈጽሞ ልናገኘው የማንችለው ዕድል ነው የገጠመን። ምትኩ ባቀደው መሰረት ሁኔታዎች ከተፈጸሙ ከዚያ በኋላ ማድረግ ያለብንን በእርጋታ እንነጋገርበታለን። ምናልባት እዚህ ያሰብነውን ኬንያ ልንሰራው የምንችል ከሆነ እናያለን። ሌሎች አማራጮች ካሉን እንፈትሻለን። እዚህ ያለው ሁኔታ ተስፋ አስቆራጭ ካልሆነም አለምሸት ኢጣሊያ ሆኖ እንዲሰራ አድርገን እዚህ ያለውን እንቅስቃሴ አንቺ ልትቆጣጠሪው ትችያለሽ። ጋራ ብሩን ለሸረሪቷ ትተን አርመን ሰፈር አካባቢ የቆዳ ፋብሪካ ስራውን ልንጀምር እንችላለን። ከዚያም እንቆጳን ትክ ብሎ አያት። በእርግጥ ያንቺ እዚህ መቆየትም አደጋ እንዳለው ነው ምትኩ የሚናገረው። ለትምህርታዊ ጉብኝት ግብጽ መሄድሽ ለደህንነት ሰዎች ዘንድ በጥርጣሬ መታየት እንደጀመረ ነው የገለጸልኝ። በቅድሚያ ግን አለምሸት ነፃ ይውጣ። በአጭር ጊዜ ውስጥ እንደገመገምኩት አራርሶ ታማኝና ጠንካራ ልጅ ይመስላል። ፖለቲካውን እንዲተውና ስራውን እሱ እንዲይዝ ልናደርገውም እንችላለን። አንቺ ከኔ ጋር ወደ ኢጣሊያ ትሄጂና እዚያው ከአለምሸት ጋር ተጋብታችሁ ጥሩ ኑሮ ትመሰርታላችሁ። ኢጣሊያ ውብ ሀገር ናት። እንቆጳ በዋዠቀ ሐሳብ ውስጥ በመስጠሟ የዮሴፍ ድምፅ ከሩቅ የሚመጣ ያህል ሆኖ ነበር የሚሰማት። ኢጣሊያ ውብ ሀገር ናት የሚለው የዮሴፍ የመጨረሻ አረፍተ ነገር ግን ከጋራ ብሩ ሽማግሌዎች የማታ ወጎች መካከል አንዱን አስታወሳት። ኢትዮጵያን ለ5 ዓመታት ያስተዳደሩት የሙሶሊኒ ወታደሮች ጋራ ብሩን የረገጡ ጊዜ የተናገሩትን ሽማግሌዎቹ ሲያወጉ ደግማ ደጋግማ አዳምጣለች። ይህን የመሰለ ውብ ምድር ፍጹም አይተን አናውቅም ይሉ ነበር። ምዕራፍ 13 እኩለ ሌሊት ነው። ጋራ ብሩ በሙሉ የጨረቃ ብርሃን ወገግ ብላለች። አንድ ጥልማሞት መሰል ሰው ከቢሾፍቱ ገደል ተመዞ ወጥቶ ከሐይቁ አፋፍ ላይ ጉብ ወዳለችው ዋርካ መራ። ወጣቱ ሰው ከዋርካው ዛፍ ስር ከመድረሱ በፊት ግን የሴት ጅብ ድምፅ ተሰማው። ይህን ጊዜ ጥልማሞት መሰሉ ሰው እርምጃውን ገቶ ቆመ። ከዋርካው ጀርባ እጅብ ብለው የበቀሉት የሰንሰል ተክሎች በጨረቃው ብርሃን ሲታዩ ሊወረወር ያደባ አውሬ ይመስላሉ። ጥልማሞት መሰሉ ሰው ጆሮን አንቅቶ አንድ ነገር የሚጠብቅ መሰለ። እንደገና የሴት ጅብ ማስካካት ያዘ። ለሁለተኛ ጊዜ የሴቷን ጅብ ማስካካት ካዳመጠ በኋላ ሌባ ጣቱን ያንገቱ ትቦ ላይ በማሳረፍ ጉሮሮው የፈረስን የእህታ ድምፅ አፈለቀ። በዚያ ደቂቃ እጅብ ካሉት የሰንሰል ተክሎች በብታቸው ውስጥ 9 ያህል ወጠምሻ ኩበሌዎች እየተመዘዙ ወጡ። ጋራ በሩ ጸጥ ብላለች። በርግጥ አልፎ አልፎ ለምግብ የሚሆን ጥምብ ያገኘ ጅብ የጥሪ ድምፅ ከርቀት ይሰማል። የጋራ ብሩ ውሾችም ይጮኻሉ። የውሾቹ ጩኸት ማቋረጫ የለውም። የቆዳ በሽታ እያነፈነፈ የተራበ አንጀታቸውን ለማስታገስ የሚመጡ የቢሾፍቱ ጅቦች ለማባረር ያለማቋረጥ ውሾች ይጮኻሉ። ከተለመደው የውሾች ማቋረጫ አልባ ጩኸትና ከጅቦቹ የርቀት የጥሪ ድምፅ ባሻገር ጋራ ብሩ በጸጥታ ተውጣለች። እኩለ ሌሊት ነው። ከቢሾፍቱ የገደል አቧሬ አፍ ላይ የተከሰተው ጥልማሞት መሰል ወጣት ሰው ከሰንሰል ተክሎች ውስጥ ከወጡት ኮበሌዎች ከአንደኛው ጋር አጭር ጥያቄና መልስ አካሄደ። ገብተዋል ሰዎቹ? አዎ። ሁለቱም? አዎ። ከሚጠበቁት ሌላ የገባለ? የለም። ዕቃዎቹንስ አዘጋጅታችኋቸዋል? ሁሉም ተዘጋጅተዋል። ጩሉሌ ተነግሮታል እንዴ? አዎ። ስራችንን መጀመር እንችላለን? በትክክል። በአንድ ግዙፍና ረጅም ሰው የሚመሩ 9 ኮበሌዎች የዛፍ ጥላዎች በፈጠሩት ጨለማ ስፍራዎች እየተሸሸጉ ወደ ቀዩ አሸረሪት አዳራሽ ተጠጉ። ሊነጋጋ አካባቢ ጋራ ብሩ በእውታ አበደች። የዝቋላ ተራራ የገደል ማሚቶ
ኡኡታውን በ77 እያባዛ ድፍን የአዳአ ምድር ላይ ረጨው። የዝቋላ ተራራ የገደል ማሚቶ የሚያስተጋባውን ስም የለሾቹ የአዳአ ኮረብቶች የገደል ማሚቶ እየተቀበለና እያቀባበለ ቀውጢ በቀውጢ ተዛብቶ የቀውጢ ቀውጢ ሆነ። ለዘመናት ነግሶ የኖረው የቀይዋ ሸረሪት የቆሪጥ ማምለኪያ አዳራሽ በታላቅ የእሳት ነበልባል ተያይዞ በመጋየት ላይ በመሆኑ በአይን የሚታይ ሐቅ ሆነ። ኡኡታውን በደመ ነፍስ ማቅለጥ የጀመሩት የጋራ ብሩ ሴቶች ሲሆኑ ወንዶች ግን በተፈጠረው የእሳት አደጋ በሁለት ስሜት መሃል ዋለሉ። ውሃ የሞሉ ባልዲዎችን አንጠልጥለው እሳቱን ለማጥፋት ወደ ሸረሪቱ አዳራሽ እንደ ነፋስ የሚከንፍ በአንድ በኩል፣ እሳቱ ያለ እንቅፋት ይነድ ዘንድ እንዲሁ የሚሹ በሌላ ወገን ተከፋፍለው በግንባር ተፋጠጡ። ከእንቅልፋቸው ሙሉ በሙሉ ያልነቁ ሽማግሌዎች የሚይዙት የሚጨብጡትን አጥተው ጸሎት ያዙ። አንዳንዶቹ ደግሞ ኋላ መዘዙ እንዳይተርፈን እሳቱን እናጥፋ ሲሉ ይማጸኑ ያዙ። ከጎልማሶች ከፊሎቹ የሽማግሌዎቹ ምክር ሲቀበሉት፣ ኮበሌዎች ግን አሻፈረኝ በማለታቸው ጋራ ብሩ ተደበላለቀች። ገና ከእንቅልፍ የነቃ ባላገር ምን እንደተፈጠረ እንኳን በቅጡ ሳይገነዘብ ሰውነቱ ላይ የረባ ጨርቅ ሳይጥል ወደ እሳቱ ይከንፋል። ከጋራ ብሩ ደጃፍ በሐይቁ ምዕራባዊ አቅጣጫ የሚኖሩት የአርመን ሰፈር ሰዎች ጭምር በኡኡታው ከእንቅልፍ መንቃታቸው ምንም ይሁን ምን ወሬው እንዳያመልጣቸው በማሰብ ባቦ ሸማኔ የሩጫ ስልት የጋራ ብሩን አቀበት ተያያዙት። በቃጠሎና በኡኡታው ተደናግጠው ጋራ ብሩን የኋሊት እየተው ቁልቁል ወደ አርመን ሰፈር የሚሸሹትና ከአርመን ሰፈር ለወሬው ጓጉተው ሽቀብ የሚፈተለጉት መንገድ ላይ ተላለፉ። ሲተላለፉ ለአፍታ ቆም እያሉ ቃላት መለዋወጣቸው ግን አልቀረም። ምንድነው ኡኡታው? እሳት አደጋ። የማን ቤት ተቃጠለ? የቀይዋ ሸረሪት ነው ይባላል። የጊዮርጊስ ያለ ማን ነው ደፍሮ ያቃጠለው? እሱን አላውቅም። የቀይዋ ሸረሪት አዳራሽ በመቃጠሉ ቆሪጥ ተቆጥቶ ሊያደርሰው የሚችለውን አደጋ በማሰብ ጋራ ብሩን የኋሊት እየተው አርመን ሰፈርን ለሁለት ሰንጥቀው ወደ ደብረ ዘይት መሃል ከተማ የሚከንፉ የጋራ ብሩ ባላገሮች ቁጥር ይጨምር ጀመር። እባክህ አናግረኝ፣ ምንድነው የተፈጠረው? የንግስቲቱ አዳራሽ እየጋየ ነው። ማን ይህንን ያደረገው? አዱኛ ነው ይባላል። የቱ አዱኛ? አዱኛ ለማ ነዋ። አዱኛ ለማ እናቱ ወልደዋለች። ቢሾፍቱ ሐይቅ ራስጌ ላይ በኩራት ጉብ ካለችው ጋራ ብሩ ላይ የተነሳው ታላቅ የእሳት ነበልባል የጢስ ተራራ መስሎ ከየትኛውም የአዳአ ወረዳ ምድር ወለል ብሎ የሚታይ ነበር። የአመጽ ሰፈር ሰዎች ከጋራ ብሩ የሚሸሹ ባላገሮችን ባዩ ቁጥር ወደ ቃጠሎ ስፍራ የሚሄድ ፍላጎታቸው በግልባጩ ይጨምር ገባ። እሱ ነው የዲያብሎስ ታናሽ አዱኛ ወንድም ነው እኮ። ለመሆኑ ቀይዋ ሸረሪት በቤቷ ውስጥ አለች? አዎ፣ በገመድ ምሰሶው ላይ ጠፍሮ አስሯታል ነው የሚባለው። እናደደች ታዲያ? እየጮች ነው ይባላል። ሰዎች ሊያድኗት እየሞከሩ ነው። አላምረውና ከቆሪጥ ጋር ሊገናኝ የመጣ አንድ የአዲስ አበባ ነጋዴም አብረዋት አሉ ነው የሚባለው። የጊዮርጊስ ያለ እና አብረው ተቃጠሉ። አድኑን እያሉ እየጮሁ ነው ይባላል። አላምረውንስ ደግ ያድርገው። ሸረሪቷ አትብስም እንዴ? እሷ ከሞተች ድፍን ጋራ ብሩ እንደ ትል ይረግፋል እያሉ ነው ሽማግሌዎች የሚያወሩት። ኧረ ውሸት ነው። እሷ ያስወራቸው ነው አሉ እንጂ ሐቁ እኮ ሌላ ነው። የሚንበለበለው የሰዓት ወላፈን የሸረሪቷን አዳራሽ ሙሉ በሙሉ ይውጠው ጀመር። በርግጥ ከደቡባዊ አቅጣጫ የነፈሰ የማለዳ ነፋስ እሳቱን ሊሞግተው ቃቶት ነበር። ኋላ ግን የእሳቱ ነበልባል እየበረታ ሄደ። ከጋራ ብሩ ቁልቁል የሚሸሹት ባላገሮች ወሬ እንዳያመልጣቸው
ሽቅብ የሚፈተለኩት ጋር መንገድ ላይ መላተማቸውን ቀጥለዋል። እሳቱ እንዴት ነው ጃል? እስካሁን አልጠፋም። በቦምብ ነው እንዴ ጋየው? ኧረ አይደለም፣ ጋዝ አርከፍክፎ ነው የለኮሰባቸው። ሸረሪቷ አስተረፈች። እሷ ምን ሆነች? ምሰሶ ላይ ታስራለች ተብሎ የለም እንዴ? ኧረ እኔ አልሰማሁም። ውሸት ነው። ኧረ አጀብ አጀብ አጀብ። ግን ታዲያ እናንተ ለምንድን ነው የምትሸሹት? ሰው ሁሉ እየሸሸ ነው። ሸረሪቷ ከመሞቷ በፊት ድፍን ጋራ ብሩን ወደ ትልነት ትለውጣለች እያሉ ነው ሽማግሌዎች ያወሩት። አይኔ እያየ ትል መሆን አልፈልግማ። ይህንን መሰሉ ንግግር ሽቅብ የሚተሙትን አንዳንድ የአርመን ሰፈር ሰዎች ልቦናቸውን ሳይሰርቅ አልቀረም። ሲያመነቱ ታዩ፣ ደግሞ ይጓጓሉ። እናም ለሰከንዶች ያህል ቆመው ሲያመነቱ ይቆዩና ልባቸውን አበረታተው አቀበቱን ይያያዙታል። አሊያ የተንቀለቀለ አፍሶ ለቀመ የሚለውን አባባል በማስታወስ የኋሊት ዞረው ወደ መጡበት ይጣደፋሉ። ጋራ ብሩ ወገግ ስትል ግማሽ ጎኑ በቃጠሎ በነደደውና በተደረመሰው የሸረሪቱ አዳራሽ ዙሪያ በሺዎች የሚቆጠሩ ሰዎች ከበው ነበር። በዚያው ቅጽበት የእሳት አደጋ የመኪና ጩኸት ድምፅ ከጋራ ብሩ እናቶች ኡኡታ ልቆ ተሰማ። የእሳት አደጋ መኪናው የኢትዮጵያ አየር ኃይል ንብረት ሲሆን ሳይጠራ ነበር ከተፍ ያለው። እርግጥ ነው ጋራ ብሩ ላይ የቆመ ሰው የአየር ኃይልን ግቢና የጦር አውሮፕላኖቹን ሙሉ በሙሉ ማየት ይቻላል። ከአየር ኃይሉ የጦር ሰፈር ያለ ሰውም ጋራ ብሩን ሽቅብ ያያታል። በእርግጥም የእሳት አደጋ መኪናውን የጠራው የሚዥመለመሉ የእሳት ረዣዥም ምላስ እንጂ ቆሪጦችን ከቃጠሎ ለማዳን ያሰበ የጋራ ብሩ ሰው አልነበረም። ገና ወገግ ከማለቱ የቀይዋ ሸረሪት ሬሳ ዋርካው ላይ በገመድ ተጠፍሮ የመታሰሩ ወሬ ከገበሬዎቹ ጆሮ ደረሰ። ወሬው እንደተሰማ ጎልማሶችና ኮበሌዎች ሳያመነቱ ወደ ዋርካው ሲገሰግሱ፣ ሽማግሌዎች ግን ሁለት ልብ ሆነው መድፈር አቃታቸው። ቀስ በቀስ ግን ከሐይቁ አፋፍ ላይ ያለው ዋርካ በገበሬዎቹ ጎፈፍ ተጥለቀለቀ። ገበሬዎቹ ከየአቅጣጫው የመሰላቸውን አስተያየት ይሰነዝሩ ጀመር። ሞታለች? የለም አልሞተችም፣ ልቧ ይነቃነቃል እኮ። እንዴት አርጅታለች? 80 ዓመት ይሆናታል እኮ። ግን አትመስልም እናንተ። እግሯን ዘርግታ ጠቦትና ቅቤ እያገላበጠች ነዋ። ቆሪት ታዲያ ምን ነው ዛሬ አይደርስላትም? እባካችሁ አትዳፈሩ እናንተ፣ ማታመጡብናላችሁ። አዱኛን የሰደዱባት አቦ ናቸው። እባካችሁ ምላሳችሁን ሰብስቡ። ኧረ ከእንግዲህ በቃ ምን ነው ሸዋ፣ እስከ ዛሬ እንደ ፈረስ ጋለበችን እኮ። ያልሞተች ከሆነ ለምን ሆስፒታል አትወሰድም? ኮበሌዎቹ እስኪ ጠጋ በሉና አርዷት። ይሁን እንጂ ሸረሪቷን ከታሰረችበት ለመፍታት ወደፊት የተንቀሳቀሰ አንድም ሰው አልነበረም። የማለዳዋ ጀንበር ብቅ ስትል አዱኛ ለማን በማሰሱ ተግባር ላይ ተሰማርቶ የሰነበተው የፖሊስ ቡድን በአረንጓዴ ላንድ ሮቨር ተጭኖ ደረሰ። ሕዝቡ ገለል ብሎ ለመኪናዋ መንገድ ለቀቀ። ላንድ ሮቨሯ ዋርካው ዛፍ ስር ደርሳ እንደቆመች ማማሰያ የሚያክለው የፖሊስ ቡድን መሪው ወታደር ቀድሞ በመውረድ ዋርካው ላይ ወደ ታሰረችው አሮጊት ተጠጋ። ይሁን እንጂ ከባላገሮቹ ከፍተኛ መንጫጫት በመፈጠሩ እርምጃውን ገታ። ምንድነው ሲል ጮኸ። የአንድ ጎልማሳ ገበሬ ድምፅ ከመካከል ጎልቶ ተሰማ። ለአንተው በማሰብ ነው፣ ከነካ ትቀሰፋለህ። ምንድነው ትቀሰፋለህ? ትሞታለህ ለማለት ነው። ለምን? ወታደሩ ግራ በመጋባት ጠየቀ። የተጠመደ ፈንጂ አለ እንዴ? የባላገሮቹ ሳቅና ውቃታ ተደበላለቀ። የሰማው ላልሰማው እያስተላለፈም ሳቅና ሁካታው መቋጠሪያው እንደተበጠሰ የክር ሹራብ ተተረተረ።
በዚህ ጊዜ ነባሩና ቀውላላው ሽማግሌ 10 አለቃ ወደ ወታደሩ ቀረብ ብለው ቀይዋ ሸረሪት ከቆሪጥ ስላላት ግንኙነት የሕዝቡን እምነትና ስጋት አጠር አድርገው ገለጹለት። ወታደሩ ግን ሊገባው አልቻለም። ፈንጂ እስካልተጠመደበት ድረስ እኔ ገመዱን ብፈታው እንዴት ነው ልሞት የምችለው? አጭርና ቁርጥ ላለው የወታደሩ ጥያቄ ምላሽ መስጠት የተሳናቸው 10 አለቃ ነጭ ቆብ የመሰለ ጸጉራቸውን አከክ አድርገው ሲያበቁ ይሄ የእምነት ጉዳይ ነው እንግዲህ ብዙውን ጊዜ ደግሞ ይህን በመሰሉ ጉዳዮች ላይ ሕዝቡ የሚናገረው እውነት ነው። ዳሩ ተናግረው ሳይጨርሱ ወታደሩ እጁን ብድግ አድርጎ በማጥላላት መልክ ተቃውሞውን በመግለጹ 10 አለቃው ቅሬታ አደረባቸው። እንግዲህ እንዳሻህ አሉት። የምልህን ብትሰማኝ ደግ ነበር። አንተ ልጅ እኔ ስለ ፖሊስ ሥራ ብዙ አውቃለሁ። በፖሊሳዊ ጥንቃቄ ችሎታዬ 3 ጊዜ ሰርተፊኬት ያገኘው ሰው ነኝ። በልብስ ንጽህና በማሸነፌ ደርዘን አጃክስ ሳሙና የተሸለምኩበት ጊዜ አለ እና ምን ለማለት ፈልጌ ነው መቼም ካንተ ባላውቅም በፖሊስ ሥራ ጥርሴን የነቀልኩ እንደመሆኔ። የምን ጥርስ? ወታደሩ ፊቱን እንዳኮሳተረ ጠየቀው። ረጅም ጊዜ የሰራሁ ነኝ ለማለት ነው። ታዲያ በአግባቡ አትናገርም? ይሄ አንቱታ ነገር ደግሞ አልሆነ ብሎሃል። ወታደሩ 10 አለቃውን ትቶ ወደፊት በመሄድ ቀይዋ ሸረሪት የታሰረችበትን ገመድ መፍታት ጀመረ። ቃሬዛውን ወዲህ በሉ። 2 ፖሊሶች እየተጣደፉ ቃሬዛውን አቅርበው ሲያበቁ ፍርሃት በዋጠው ስሜት ወታደሩንና ሸረሪቷን እያፈራረቁ ያዩ ቀጠሉ። ወታደሩ ጆሮውን ወደ ሸረሪቷ ደረት አስጠግቶ ካዳመጠ በኋላ ቆመው የሚያዩት ፖሊሶች ያግዙት ዘንድ አንባረቀባቸው። ፈራ ተባያሉ አገዙት። 10 አለቃው ጠጋ ብለው ጡትዋ ስር ያበጠ ነገር አለ፣ ለጥንቃቄ ያህል ብትፈትሸው አይከፋም። በፖሊሳዊ ሥራ ጥንቃቄ መሠረታዊ ጉዳይ እንደመሆኑ። ወታደሩ የ10 አለቃውን ሐሳብ በመቀበል ቡፍ ብሎ ወደሚታየው የሸረሪቷ የግራ ጡት እጁን ሰዶ ጥቁር ግልገል ከረጢት መዞ አወጣ። ዙሪያ የከበበው የጋራ ብሩ ባላገር ከከረጢቱ ውስጥ ያለውን ለማየት እየተንጠራራ ይጋፋ ያዘ። ወታደሩ ጊዜ ሳያጠፋ ከረጢቱን ዘረገፈው። በቃሬዛው ዙሪያ የቆሙት ፖሊሶች አይናቸው ተጎለጎለ። ባላገሮቹ በሁለት እጃቸው አፋቸውን ጠርቅመው ይዘው እንደ እንቁራሪት ፈጠጡ። ወታደሩ ከከረጢቱ ውስጥ የተገኙትን ጉንዳኖች አንድ ባንድ እያነሳ ይመለከት ጀመር። የጥቁር አውራ ዶሮ ጭንቅላቱ በታረደበት ወገን ማረም የመሰለ ቀይ ጨርቅ ተጠቅጥቆበት ስለነበር ያለምንም ስጋት ቀዩን ጨርቅ ጎትቶ አወጣው። ጨርቁ ሲጎለጎል ከውስጡ ከብር የተሰራ የጣት ቀለበትና 10 ሳንቲም ወደቀ። 10 ሳንቲሙ መሃሉ ላይ ተበስቶ በቀዳዳው ቀጭን ሽቦ ገብቶበታል። የሽቦቹ 2 ጫፎች ደግሞ ከባልና ሚስት ቁልፎች ጋር ተቋጥረው ቁልፎቹ ተጣብቀዋል። በተቆለፉበት ባልና ሚስት ቁልፎች መሃል ደግሞ እንደገና እጅግ ቀጭን የኤሌክትሪክ ሽቦ ተጠምጥሞበታል። ወታደሩ ጉድጓዶቹን አገላብጦ ከተመለከተ በኋላ መልሶ ከረጢቱ ውስጥ በመጨመር ቃሬዛው ላይ ጣል አደረገው። ቀጥሉ እንሂድ። ከዚያም ለራሱ ብቻ በሚሰማ ድምፅ አጉተመተመ። የመንግስት ገንዘብ እንደ ቆርኪ መብሳት አሁን ምን የሚሉት ነው? አንዳንድ ሰው ሲያረጅ እንደ ሕፃን ልጅ ይሆናል። ሌሎቹ ፖሊሶች ግን በተመለከቱት መተት መሰል ነገር ክፉኛ ተደናግጠው ነበር። በተለይ ሽማግሌው 10 አለቃ ከፖሊስ መኪናው ላይ ሲሳፈሩ የልብ ስጋታቸውን የሚያንጸባርቅ ልዩ ጸሎት ቢጤ በዝቅተኛ ድምፅ አሰምተዋል። እግዚአብሔር ሆይ ኩሩ ኦርቶዶክስ እንደመሆኔ ምንጊዜም ለአንተ ለታላቁ አምላኬ ታማኝ ነኝ። ይህን ከመሰሉ የሰይጣን ሥራዎች አካባቢ አርቀኝ። አሜን ጌታዬ።
ይህ በተፈጸመ በሶስተኛው ቀን ግድም የጋራ ብሩ ቀበሌ ሊቀመንበር የጥሩምባ ነፊውን የመኖሪያ ቤት በር ገፋ አድርጎ ወደ ውስጥ ዘለቀ። ቤቶች መልስ የሚሰጠው በማጣቱ አደጫሌ ሲል መልሶ ተጣራ። የጫሌ እናት ማለት ነበር በኦሮሞኛ። ጢስ በሚንፎለፎልበት ጎጆ የሴት ድምጽ ተሰማ። አደጫሊ ነበሩ፣ ወይም የጥሩምባ ነፊው የመንዶሴ ሚስት። ማን ነው እሱ? ብቅ ይበሉ አደጫሊ። አደጫሊ የረጠበ እጃቸውን ቀሚሳቸው ላይ ያደራረቁ ብቅ አሉ። ሊቀመንበሩም ሲያዩ እንደ መረበትበት ብለው ፈገግታ አቃጣቸው። ፈገግታቸው ሲጤን ግን በችግር የቆረፈደ ገጽታቸው ላይ ተጨማሪ ማስጠሎትን የሚያክል ነበር። የሻማ ጨርቅ ቀሚሳቸው ከማደፉ አልፎ በላያቸው ላይ አልቋል። ሕይወታቸው ከችግር ወደ ችግር እየተቀባበለ እዚህ መድረሱን ለመረዳት አደጋች አልነበረምም። በእርግጥም አንድ ልጃቸው ጫሊ በወደቀው ወታደራዊ መንግሥት ዘመን በብሔራዊ ውትድርና ታፍሶ ወደ ጦርነት ተልኮ ሳይመለስ ቀርቷል። ጧሪ ማጣታቸው ሳይበቃ የልጃቸው አባት መንዶሴ ከታወሩ 10 ዓመት ሞልቷቸዋል። ዳሩ መንዶሴ ታወረውም ቢሆን ለቀብር፣ ለስብሰባና ለተለያዩ ጉዳዮች ጥሩምባ መንፋታቸውን ቀጥለዋል። ደግነቱ ጥሩምባ ለመንፋት መሪ ያለመፈለጋቸው በጀ። ተወልደው ያድጉባትን ጋራ በሩ ያለ አይን ብርሃን ያውቋታል። ጋሽ መንዶሴን ፈልጌ ነበር አደጫሌ። ጓሮ አለለ፣ ጣይ እየሞቀ ነው። ሊቀመንበሩ ወደ ጓሮ ዞረ። አይነ ስውሩ መንዶሴ የነተበ ጥቁር ቁምጣ ለብሰው የዋርካ ጉቶ ላይ ተቀምጠው ነበር። የወረሯቸው ዝንቦች ስፍር ቁጥር የላቸውም። 2 ቡና አይነት ውሾች እግራቸው ስር ተጋድመዋል። እነሱ ግን የወረሯቸውን ዝንቦች አዘናግተው እየቀጨሙ እንደ ቆሎ እየቃሟቸው ነበር። ጋሽ መንዶሴ ጥሩምባ ነፊው ስማቸው ሲነሳ ነቃሉ። ማን? ድምጻቸው ደማቅ ነበር። ቱሉ ነኝ። እንዴት አደርክ ቱሉ? እንደናደሩ? መስጋና ላቡዬ በጎ ነኝ። ከነገ ወዲያ ስብሰባ ስላለ እንዲለፉልን ለመንገር ነው ማልጄ የመጣሁት። ወረዳ አስተዳዳሪው ንግግር ስለሚያደርግ አንድም የጋራ ብሩ ሰው ከስብሰባው እንዳይቀር አስጠንቅቀው ይንገሩልን። የሚቀር ሰው ይቀጣል። ይቻላል፣ ክፍያው ግን ቅድሚያ ነው። የት ሄድቦታል እርሶ ደግሞ? የለም ከእንግዲህ ለቀበሌ ያለ ቅድሚያ ክፍያ አልሰራም። እናንተ አሰርታችሁ ስታበቁ ክፍያው ላይ ታጓትቱታላችሁ። አይን የለኝ እኔ በየቀኑ ከእናንተ ጋር ተሟግቼ አልችልም። ሊቀመንበሩ ኪሱን መበርበር ጀመረ። በሉሽ ይሁን፣ ክፍያ መቀበሉን ግን ቀበሌ መጥተው ይፈርማሉ። ስንት ብር ነው የሚከፈለው? ካለፈው ሰንበት ወዲህ ጨምሯል። ጉድ ፈላ። ምን ተገኘና ጨመረ ደግሞ? ጥሩምባ ባትሪ ድንጋይ አይጎርስም እኮ። ለጉሮሮ የማርጠቢያ ነው የጨመርኩት። አረጀሁና እየደረቀብኝ ተቸግሬያለሁ። የጋራ ብሩ ሰው ማስቀየም እንዳይሆንብኝ ብዬ እንጂ እኔስ በቁቶኛል። ግን አረጀሁ ብዬ ጥሩምባውን ብቶ እኔን ተክቶ ማን ይሰራል? ይሄው እስከ ዛሬ አንድ እንኳን ጥሩ ትንፋሽ ያለው አልተወለደም። አይ ጋራ ብሩ የሞከሩት ሁሉ ጉሮሯቸው ላይ አጥንት የተሰካ ይመስል ድምጻቸው እንደ ቄብ ዶሮ ነው። ለማንኛውም መለፈፊያው 4 ብር ሆኗል። 50 ሳንቲም ብቻ ነው የጨመርኩት። ለማቀናበሪያ እንደ በፊቱ 1 ብር፣ በጠቅላላው ደግሞ 5 ብር ነው። ሊቀመንበሩ 5 የአንዳንድ ብር ቅጠሎችን ከመዳፋቸው ላይ አኖሩላቸው። መንዶሴ ብሮቹን ቆጥረው ልክ መሆኑን ካረጋገጡ በኋላ ከነተበው ግራጫ ኮታቸው ውስጥ ኪሳቸው ላይ በጥንቃቄ ከተቱት። በሉ እንግዲህ ሄድኩኝ። ልፈፋውን ዛሬም ነገም ያካሂዱት። መንዶሴ ከተቀመጡበት ተነሱ። ቀነበሩን ሰምተህ ይሁን ታን ሰተኸኝ ነው የምትሄደው? አረ ችግር የለውም መንዶሴ፣
ቅዳሜ ማለዳ በዋርካው ስር ስብሰባ መኖሩን መቅረት ፈጽሞ እንደማይቻል ብቻ ደጋግመው ይግለጹልን። ቆይ አይሆንም፣ መንዶሴ ተቃወሙ። የወንታህን ሳላገኝም አልጀምረውም። ኋላ ያልተባልከውን አልክ ተብዬ ፍርድ ሸንጎ መቅረብ አልፈልግም። አይን የለኝ ለራሴ እኔ። ደግ እንግዲህ በሉ አይፍጠኑ። ጥሩምባዬን ላምጣ መጀመሪያ። ችግር የለውም፣ ለእኔ ያለ ጥሩምባ ይንገሩኝ። አይሆንም፣ ያለ ጥሩምባ ማቀናበር አይሆንልኝም። ጥሩምባውን ስነፋ ነው አእምሮዬ እርስ በራሱ እየተቀባበለ የሚያቀነባብርልኝ። ከ5 ደቂቃ በኋላ መንዶሴ የጥሩምባቸውን አፈሙዝ በመዳፋቸው ጠራርገው ሲያበቁ ጎረሱትና በአንድ ትንፋሽ ጋራ ብሩን በጥሩምባ እሪታ ደበላለቋት። እንደ ጠመንጃ ተኩስ የሚያስተጋባው የመንዶሴ ድምፅ የጥሩምባውን እሪታ ተከትሎ ጋራ ብሩ ላይ ናኘ። አዋጅ አዋጅ አዋጅ! የደበሎ ቅዳጅ! ጆሮ ያለህ ስማ፣ የሰማ ላልሰማህ አሰማ። ከነገ ወዲያ ማለዳ የሱፍ አበባ ሲፈነዳ ስብሰባ ተጠርቷል ከወረዳ። ችላ ብሎ የቀረ ያረፈደ ከማለዳው ይደፈቃል፣ ይረገጣል፣ ይፈቀፈቃል እንደ ቆዳ። ጥሩ ነው፣ ይቀጥሉ በዚህ። ስለ ሱፍ አበባ ለምን እንደጨመሩ ግን አልገባኝም። ምን መሰለህ ቱሉ አሉ የጥሩምባቸውን አፈሙዝ መዳፋቸው ላይ እየጠራረጉ። ጋራ ብሮች የሱፍ ፍትፍት ስለሚወዱ ነው እሱን ጣልቃ የጨመርኩት። የሱፍ አበባ የምትለዋን ሲሰሙ ሱፍ በእርዳታ ይሰጥ ይሆናል የሚል ጆሮአቸውን ያውሱኛል። ለዘዴ ነው ያስገባኋት እኮ። ለማቀነባበሪያ ተጨማሪ 1 ብር ማስከፈል እኮ ለዚህ ነው። የቀበሌው ሊቀመንበር ጥሩምባ ነፊውን ተሰናብቶ ገና የግቢውን ደጃፍ ሳያልፍ መንዶሴ የጥሩምባውን አፈሙዝ ጎረሱት። በዚያን ዕለት ከሰዓት በኋላ ገደል ግቡ ጠጅ ቤት ከወትሮ በተለየ ሁኔታ በጠጪዎች ተጠቀጠቀ። ከቀይዋ ሸረሪት አዳራሽ ቀጥሎ በትልቅነቱ የሚስተካከለው የሌለው ጠጅ ቤት መተናፈሻውን አጣ። ጫጫታው በረታ። ሁሉም ይናገራል። አጀንዳው አያሌ ነው። ፈጥኖ ደራሽ ፖሊሶች አዱኛን ሊይዙት አለመቻላቸው፣ ቀይዋ ሸረሪት ከአንድ አዳሪ ሆስፒታል ቆይታ በኋላ ድና ከሆስፒታል ስለመውጣቷ፣ ቤቷን እንደገና መገንባት ማስዋቧና ጋራ ብሮች ላይ መዛቷ፣ ጭሉሌ የተባለው የቀይዋ ሸረሪት እረኛና ሌሎች አገልጋዮች መታሰራቸው፣ ቅጥር ነፍሰ ገዳዩ እስር ቤት እንዳለ ተመርዞ ስለመገደሉ፣ የጎፋ እናት ድንገት መሰወር፣ ወረዳ አስተዳዳሪው ለቅዳሜ ማለዳ ስብሰባ ስለመጥራቱ ሁሉም ይናገራል። የማይነሳ አይነት ርዕሰ ወሬ አልነበረም። ጥሩምባ ነፊው መንዶሴ በበኩላቸው በአካባቢያቸው ለሚያገኙት ጠጪዎች በላይንና አዱኛን እያመሳሰሉ ያወጉ ነበር። በላይ ጀግና ነበር። ሴት ልጅ ውበቷ ፊላቢላ እንደተሰወረች ነብር ነበር የሆነው። ቀይዋ ሸረሪት አስጠልፋት ይሆናል ብሎ ስለጠረጠረም ሸፈተ። ሸረሪቷ በበኩሏ ፖሊሶቹን ገዝታ ከጎኗ አደረገቻቸው። በላይ ግን አልተበገረም። ጀግና ነበር። 6 ወር ያህል ድፍን አድአ አስገበረ። ኋላ ግን ሕዝቡ በበላይ ሰበብ ፖሊስ የሚደርስበት ዱላ ተማሮ የተደበቀበትን ጠቁሞ አሳልፎ ሰጠው። አዱኛ ዳግማዊ በላይ ነው ወገኖቼ አሉ መንዶሴ ድምፃቸውን ከፍ አድርገው። አባቶቻችን በበላይ ላይ እንደፈጸሙት እኛም ያንን ከደገምን በቁማችን እንደተላን ይቆጠራል ወገኖቼ። በላይ ያልተሳካለትን ይሄው አዱኛ ፈጽሞታል። የችን መዥገር ከላያችን ነቅሎ አንስቶልናል። በሌላ ወገን ደግሞ ቆሪጥ ቀይዋ ሸረሪት ልብ ውስጥ በጠለቀባት ደቂቃ አዱኛ በድኝና በአቦ ጠበል አስፈራርቶ ቆሪጥን ማርኮት እንደነበርና በወቅቱ ሸረሪቷን ቢገላት ኖሮ ቆሪጥም አብሮ ይሞት እንደነበር በቁጭት ሲናገሩ ተደመጡ። ሁሉም ይናገራል። ገና በቂ መልስ ማግኘት ስላልቻሉ
ጥያቄዎች ከያቅጣጫው ይፈላሉ። አዱኛ ቀይዋን ሸረሪት ለምን ሳይገላት ቀረ? ቆሬት ቀይዋን ሸረሪት ለምን አላዳናትም? የጎፋ እናት ወዴት ተሰወሩ? ቀይዋን ሸረሪት ለመግደል የሞከረውን ቅጥር ነፍሰ ገዳይ እስር ቤት ውስጥ መርዞ ያስገደለውስ ማን ይሆን? ሸረሪቷ እንደገና ወደ ጋራ ብሩ ትመለስ ይሆን? ተመለሰችስ እንደፎከረችው ድራሻችንን ታጠፋው ይሆን? ዓለምሸት መቼ ይፈታል? ማብቂያ ለሌላቸው ጥያቄዎች ግምታዊ መልሶችን የሚሰነዝሩ ቢኖሩም እንደገና ይነሳሉ ጥያቄዎች። ድንገት የጠጪዎቹን ጆሮ ሁሉ መሳብ የቻለ አንድ አዲስ ወሬ እንደ ወረርሽኝ ከአንዱ ወደ ሌላው እየተላለፈ እያንዳንዱን ጠጪ ቀልብ ስቦታል። ምንድነው እባክህ ምንድነው? ከእስር ተለቀቀ። ማን? ዓለምሸት? ኧረ የለም ጩልሌ ነው። ጩልሌቱ የቀይዋ ሸረሪት እረኛ ነው። ያውልህ ጥግ ላይ ሰው የከበበው እሱን እኮ ነው። ወሬው እንደተሰማ ጫጫታው ይበልጥ ጋለ። ሁሉም ሰው ይናገር ገባ። እስቲ ሁላችንም እንስማ። ጩልሌ ጮክ በል። ያየውን አውራን ጩልሌ። ድምፅ ጮክ በል ጩልሌ። ጋሽ መንዶሴ ጩልሌ የሚለውን እየተቀባበሉ ይንገሩን። ጠጪዎቹ ፍጹም ስርዓት ባጣ ሁኔታ በመንጫጫታቸው ወይዘሪት ዘነቡ ጉግሳ የጠጅ ቤት ባለቤት እንደመሆኗ ጫጫታውን ለመግታት ጣልቃ ለመግባት ተገደደች። ከጠጅ መግጃው ባንኮኒ አጠገብ ኩርሲ ላይ ወጥታ ለመናገር ሞከረች። እባካችሁ አንድ ጊዜ እያጨበች ብትጮህም የሚሰማት አላገኘችም። ግራ ተጋብታ ግራ ቀኟን ስትመለከት አይኖቿ ጥሩምባ ነፊውን ጠለፉ። አይነ ስውሩ መንዶሴ ጥሩምባቸውን በግራ እንዳነቁ የብርሌ አንገት በቀኝ ጨብጠዋል። በኋላ አብቅተው ሲወጡ መደናቀፍ እንዳይገጥማቸው የጠጅ ቤቱ በራፍ ላይ ነበር የተቀመጡት። ዘነቡ ፈጥና ሄዳ በጆሮአቸው ሹክ አለቻቸው። ያስከፍላል አሉ መንዶሴ። ምነው ጋሼ መንዶሴ ለዚህ እንዴት ይከፍላለሁ? መንዶሴ ጥቂት ታሰብ አደረጉና ይሁን አቴው ለማቀነባበሪያው ብቻ ሽልንግ ትከፍያለሽ። ቅናሽ ነው በእውነቱ። ይሄ ምን ቅንብር ያስፈልገዋል ጋሽ መንዶሴ? በይተው በቃ። ጥሩምባ ነፊው በመበሳጨት ተወራጩ። 2 ብርሌ ጠጅ በብላሽ ትቀጅልኛለሽ። 1 ብርሌ ይበቃዎታል። አንቺ ደግሞ እንደ ድሃ መጨቃጨቅ ተወጃለሽ። በይሁንልሽ። መንዶሴ ጥሩምባቸውን አፈሙዝ ከመጉረሳቸው የዘነቡ የጠጅ አዳራሽ በከባድ የጥሩምባ እሪታ ተደበላለቀች። ጆራቸው ካልተጠበቀ ድምፅ ጋር የተላተመባቸው ጠጪዎች ምላሳቸውን አሳርፈው አይኖቻቸውን አፈጠጡ። የመንዶሴ ወፍራምና ግርማ ሞገስ ያለው ድምፅ ተከተለ። ሁላችሁም ጸጥ ካላላችሁ ጩልሌ የሚናገረውን መስማት አይቻልም። ስለዚህ ጩልሌን መስማት ካፈለጋችሁ ምላሳችሁን አሳርፉ ትባላላችሁ። ጥቂት ግለሰቦች ከግራና ከቀኝ መልስ ሰጡ። ጩልሌ ይናገር፣ ጩልሌ ጸጥታ ይሁን። ይህን አጋጣሚ ተጠቅማ ዘነቡ ተጨማሪ ማብራሪያ ሰጠች። አንድ ጊዜ አድምጡኝ ደንበኞች፣ ጩልሌ ይናገር ካላችሁ ጆሮአችሁን መክፈት እንጂ ምላሳችሁን ማነቃነቅ አይገባም። ይሄ የመዝናኛ ቦታ እንደመሆኑ መጠን ላሳስባችሁ የምወደው ነገር ቢኖር። ሆኖም ሊያስጨርሷት አልቻሉም። ዘነቡ በቃሽ፣ ማሳሰቢያሽን በጠጅ በጥብጠሽ ጠጪው ባክሽ። አንቺ ጠጁን ቅጪ፣ ጩልሌ ይናገር። ጩልሌ ቀጥል፣ ጮክ ብለህ ተናገር። ጀግናው አዱኛ ሸረሪቷ እንዴት ነበር ያርበደበዳት? ከያቅጣጫው የሚወነጨፉት ጥያቄዎች ጋብ ሲሉ ጩልሌ ለዲስኩር ተዘጋጀ። እንደ ድቅድቅ ጨለማ ጥቅጥቅ ካለ ፊቱ ላይ ነጫጭ ጥርሶቹ የብርሃን ያህል ያበራሉ። አይኖቹ እንደ ጩልሌ አይኖች ይቁለጨለጫሉ። ከየት ጀምሬ ልንገራችሁ ሲል ጠየቀ ጩልሌ። ከያቅጣጫው ምላሽ ጎረፈለት። ከመጀመሪያው ያየኸውን ሁሉ ተናገር።
ጸጥታ ሆነ። እንደገና የጩሉሌ ድምፅም ጸጥታው ላይ ነገሰ። እንግዲህ እኔ ከብቶቹን ሳግዱዬ በረት ካስገባቸው በኋላ ቶሎ አልተኛም። ለንግሥቲቷ የእግር ውሃ ሙቄ እግር አጠብኩ። እግር ሳጥብ ደግሞ ብዙ ቆየሁ። ምክንያቱም ንግሥቲቱ አላምረውን ተቆጣቸው። ባለፈው ሳምንት ስለት የገባው 400 ዶሮዎችና 80 ሙክቶች ናቸው እንዲህ ስትለው፣ እሱ ደግሞ የተረከብኩት እንደሱ አይደለም ሲል በመሃል ንግሥቲቱ ተቆጣች። ስትቆጣ ብረት ቁናውን በእግሯ ከነበለችውና እንደገና ውሃ ሞኩላት። ውሃውን አሙቄ በድጋሚ እግር አጥቤ ምን ስል እንዲሁ ቆየውና በቃ ሌሊት ሆነ። ሰዓቱን ባላውቀውም ልተኛ አልኩና ግን ከመተኛቴ በፊት ልፈትን ብዬ ወደ ደጅ ወጣሁና ደንገጎ ስር እየፈተንኩ ሳለ በቃ ደግሞ ቀን ቁልቋል በልቼ ስለነበር እምቢ አለኝ። ግን ደግሞ የበለስ ቁልቋል ነበር የበላሁት። እንዴት እምቢ አለኝ ብዬ ሳምት ቆየሁ። አዳራሹ በአንድ አፍታ በጩኸት ተሞላ። አንተ ቅርቃራም፣ ስለ ቅርቃር ወዲያ ተውና ስለ አዱኛ ተናገር። ዋናውን ብቻ ንገረን። ጩሉሌ ድብዳብ መሰለ ጸጉሩን አከካ አድርጎ አፍንጫውን በሌባ ጣቱ ጎርጉሮ ቀጠለ። በቃ ሳምንት ቆየውና ከዚያ 10 የሚሆኑ ሰዎች ሲመጡ አየኋቸው። ጠመንጃ ይዘው ነበር። ጀሪካን ያንጠለጥሉም ነበሩ። ከዚያ በቀጥታ በሩን ከፍተው ሲገቡ ውሾቹ ጮሁባቸው። ከዚያ ውሾቹን የሆነ ነገር ሲሏቸው መጮኻቸውን ትተው ጭራቸውን ቆሉ። ከዚያ ከዘበኛው ጋር ተነጋገሩና ወደ ውስጥ ገቡ። ሁሉም ሲገቡ አየኋቸው። እኔ ደግሞ ድንገት ከተጠራው ብዬ ቶሎ ሱሬን አጥልቄ በሬ ላይ ቆምኩ። ገና ስገባ በሩ ስር ቆሞ የነበረ አንዱ ያዘኝና ምንም እንዳተነፍስ አለኝ። እኔ ምን አገባኝ አልኩና ስገባ አዱኛን አየሁት። አዱኛን ሳየው ልጮህ ነበር፣ ደንግጬ ማለት ነው። ከዚያ አፌን በሁለት እጆቼ ያዝኩት። በጣም ያስደነገጠኝ ግን ከአዱኛ ጋር የነበሩት ሰዎች ናቸው። ድንገት ጥያቄ ተሰነዘረ። አብረውት የነበሩት እነማን ናቸው? ኧረ አላውቃቸውም። የዚሁ የጋራ ብሩ ኮበሌዎች ናቸው ሲባል ሰምተናል። እንዴት አታውቃቸውም ታዲያ? ጩሉሌ መዋሸቱን እየታወቀበት ተንተባተበ። እንጃ ብቻ ከጀርባ ሳያቸው ፈርቼ ነበር። አታስጨንቁት እናንተ ሲል ሌላ ድምፅ ተሰማ። ቀጥል ጩሉሌ። ከአዱኛ ጋር የነበሩ ሰዎች ንግሥቲቱን አላምረውንና ከአዲስ አበባ የመጡትን ወፍራም ነጋዴ በገመድ ሲያስሩ ስመለከት በጣም ደነገጥኩ። ከዚያ በኋላ አዱኛ ጩሉሌ ቁጭ በል አለኝ። ደንግጬ ስለነበር በቃ ኩርሲው ላይ ቁጭ አልኩ። ዘበኛው ጋሽ ዳምጤ ደግሞ ጠጉ ላይ ቆመው ፊታቸውን በሁለት እጃቸው ሸፍነው ነበር። አዱኛ ታዲያ ጋሽ ዳምጤ አረፍ ይበሉ፣ የሚያስለቅሰዎት ነገር የለም አላቸው። እሳቸውም አዱኛ እባክህ ለጋራ ብሩ ሰዎች እንዘንላቸው፣ ንግሥቲቱ ላይ ክፉ ካደረግ የቢሾፍቱ ጌታ ድፍን ጋራ ብሩን በአንድ አዳር ትል ያደርገዋል አሉት። አዱኛ ታዲያ ጮክ ብሎ ሳቀ። ስቆ ቆሪጥ ውሸታምና ፈሪ ነው አላቸው። የመደነቅ ስሜት ያዘለ አንዳች ድምፅ ተደመጠ። ጋሽ ዳምጤ ማልቀሳቸውን ሲቀጥሉ ግን አዱኛ ዝም አላቸው። ከዚያ አብረውት የመጡት 3 ኮበሌዎች የንግሥቲቱን ያላምረውንና የእንግዳ ውጆችን ወደ ኋላ አስረው ጠፍረው ካሰሯቸው በኋላ 3ቱም በተርታ አግዳሚው ላይ እንዲቀመጡ አድርጎ አዱኛ ከፊት ለፊታቸው ኩርሲ ላይ ተቀምጦ እንጮሃልን ብትሉ ግንባራችሁን በጥይት አፈርሰዋለሁ ብሎ አስጠነቀቃቸው። ከዚያም ንግሥቲቱን ሸረሪቴ በእስኪ እናውራ አላት። ምንድነው የምናወራው አለችው። ስለገደልሻቸው ሰዎች ንገሪኝ። እኔ ሰው አልገደልኩም አለች። የግሬደር ኦፕሬተሩን ማን የገደለው? አላውቅም። እስር ቤት የነበረውን ነፍሰ ገዳይስ ማን ነው መርዞ የገደለው? አላውቅም። ቀጣፊ መሆንሽማ የታወቀ ነው። በያሁን ለፈጸምሽው ወንጀል ሁሉ ቅጣትሽን የምትቀበይበት ጊዜ ደርሷልና ኑዛዜ ካለሽ ልቀበልሽ አላት።
ይህን ጊዜ ንግሥቲቱ የታሰረችበትን ገመድ ለማስለቀቅ ተወራጨች። ከዚያም አጓራች። ዓይኖቿ እሳት መሰሉ። እኔ ፈራሁ። ጋሽ ዳምጤም መሬት ላይ ተንበረከኩ። አዱኛ ግን ሲጋራውን ለኩሶ ጮክ ብሎ ሳቀ። ንግሥቲቱ ታዲያ ከንፈሯን በጥርሷ እየነከሰች አዱኛ ላይ ስታጉረጠርጥ እኔ በጣም ፈርቼ ወጥቼ ልሄድ ስል ጩሉሌው ቁጭ በል አለኝ አዱኛ። ተመልሼ ቁጭ አልኩ። ከዚያ አዱኛ እስኪ ወደ ሸረሪትነት ተለወጭና እንይሽ አላት ንግሥቲቱን። ዝም ስትለው ጊዜ ወይም ደግሞ ልብሽ ውስጥ ድምፁን አጥፍቶ የተቀመጠውን ሰይጣን ጥቂት እንዲያነጋግረኝ ንገሪው አላት። በስሜት ተፈንቅሎ የወጣ የኮበሌዎች ፉከራና ቀረርቶም ተደመጠ። አዱኛ ጀግናው ሸረሪት ቦቅቧቄ ቆሪጥ ቆረጥራቴ ጩሉሌ ቀጥል እባክህ፣ አራት አቋርጠው፣ ጸጥታ ጸጥታ። ጩሉሌ ትረካውን ቀጠለ። ከዚያም እሺ ቆሪጥን በኋላ አነጋግረዋለሁ፣ አሁን አንቺ ወደ ሸረሪትነት ተለወጭና እንይሽ አላት። ንግሥቲቱ ግን ዝም ብላ ስታፈጥበት ጊዜ ቀጣፊ ነሽ መቼም፣ የጋራ ብሩ ሰው ያታለልሽ መስሎሽ ነው። ሸረሪት ሆናለሁ ወደ እባብነት እለወጣለሁ ስትይ ኖርሽው። ጋራ ብሩ የተንኮል ዱላሽን ፈርቶ እያወቀ ያላወቀ መስሎ ታገሰሽ እንጂ ከሃዲ ቀጣፊና ነፍሰ ገዳይ መሆንሽን አሳምሮ ነው የሚያውቀው። ይሁን እንጂ ጩልሌ ሊቀጥል አልቻለም። እንደ ነጎድጓድ የሚያስገመግም ድንገተኛ የጭብጨባ ድምፅ እንደ ከባድ በረዶ ወረደ። ጋብ ሲል ጠብቆ ቀጠለ ጩልሌ። ከዚህ በኋላ አላምረው የዛሬውን ይቅር በለን፣ የምትፈልገውን ሁሉ እንክሳለን፣ ዓለምሸት እንዲፈታ ጭምር እናደርጋለን አለው። ይህን ጊዜ አዱኛ አላምረውን ቅርምቡስ ነህ አንተ መቼም፣ ጊዜ ሲመችህ አንበሳ፣ ጊዜ ሲከዳህ ድመት መሆንን ታውቅበታለህ አለውና በዚያው ቀጠለና ደግሞ እስኪ እመቤትህ አቅቷታልና አንተ ደግሞ ወንድ ሸረሪቱን አሳየን ሲለው አዱኛ ጋር የነበሩ ኮበሌዎች ሁሉ አንድ ላይ ሳቁበት። እኔና ጋሽ ዳምጤ ግን አልሳቅንም። ይህን ጊዜ የገደል ግቡ ጠጪዎች በህብረት ሳቁ። ሳቁ ጋብ ሲል ጩሉሌ ቀጠለ። ከዚያም አዱኛ አላምረውን እውነቱን የምትነግረኝ ከሆነ በሳት ተቃጥሎ ከመሞት ትድናለህ አለው። ይህን ጊዜ አላምረው እኔ እውነቱን ሁሉ ልነግር ዝግጁ ነኝ አለ። እንዲህ ሲል ንግሥቲቱ ዞር ብላ ፈጠጠችበት። አዱኛም በልተናገር፣ ሸረሪቷ ላይ የግድያ ሙከራ ያደረገውን ሰው ማን የቀጠረው? በቅርቡ እስር ቤት ውስጥ መርዞ የገደለውስ ማን ነው ሲል ጠየቀው። ከዚያም ጋሻ አላምረው ሊናገር ፈለገና አፉ ተኮላተፈበት። ልክ እንደ ዱዳ ሆነ። ይህን ጊዜ አዱኛ ንግሥቲቱ ላይ አፈጠጠባት። እንዳይናገር በመተትሽ አሰርሽው አንቺ ክፉ አውሬ አላት። ቀጠለና የጋራ ብሩን ሕዝብ ግብር አስገባ እያልሽ ጥሪቱን ሁሉ ስትገፊው የኖርሽው አንሶሽ በሽብር እንቅልፍ የምትነሺው ምን ቢበድልሽ ነው አንቺ? በዚህ ሁሉ ጭካኔሽ መነሻ ፍጹም ሊገባኝ አልቻለም። እስኪ ንገሪኝ ሲላት አይኖቿን እያጉረጠረጠችበት ጋራ ብሮቹ ከልብ በመነጨ ፍቅር በፍላጎታቸው ስለት ያገቡልኛል እንጂ እኔ አላስገደድኳቸውም። አንተ እንደምትለው አይደለም። ጋራ ብሮቹ ተበደልን አላሉም፣ ይወዱኛል፣ ይፈልጉኛል አለችው። አዳራሹ በጩኸት ተናጋ። ቁጣዎች ፈሉ። እቺ ቀጣፊ የሰው መሽገር የሌባ አይነ ደረቅ አሉ። የቁጣው እርግማን ዘንቦ ሲያበቃ ጩሉሌ ካቋረጠበት ቀጠለ። ከዚያም በኋላ ይሁን እንጂ ከጠጪዎች መሃል አንዱ የተንሰቀሰቀ ማልቀስ በመጀመሩ ጩሉሌ ትረካው ሳይቀጥል ቀረ። በዚህ አጋጣሚ ወይዘሪት ዘነቡ ጉግሳ የጠጅ ቤት ባለቤት እንደመሆኗ ጣልቃ ለመግባት ተገደደች። ወዳጄ ምንድነው የሚያነፋርቅህ ስትል በሹል ድምፅ ጠየቀችው። የተንሰቀሰቀ ማልቀስ የጀመረው ጠጪ ካቀረቀረበት ቀን አለ። አይኖቹ ቀልተው ፊቱ በእንባ እንደታጠበ ለቀረበለት ጥያቄ መልስ ሰጠ። እስከ ዛሬ ድረስ ሸረሪቷ ከዚህ ደህና ምስኪን ገበሬ ጓዳ የበዘበዘችውን ሳስበው ልቤ ተነካ። እንባዬን ማቆም አልቻልኩም። ይህንም ብሎ በእጁ ፊቱን ሲዳብስ ጠጪዎቹ ከግራና ከቀኝ ያዋክቡት ገቡ። ልቤ ተነካ እቺ ናትና ጨዋታ በቀበሌ ሊቀመንበርነት ልትወዳደር አስበህ እንዳይሆን ብቻ
ይሄ ጠጅ ቤት እንጂ ለቅሶ ቤት አይደለም። አንተ እባካችሁ እንስማበት። ጩሉሌ ቀጥል እባክህ፣ ቀጠለ ጩሉሌ። ከዚያ በኋላ ንግስቲቱ እንዲህ በገመድ የጠፈርከን ምን ልታደርገን ነው ስትል ጠየቀችው። አዱኛም ጋዝ አርከፍክፌ አነዳችኋለሁ አላት። እሷም ያሻህን ያህል ገንዘብ እንስጥህና እኛን ተወን፣ እኛም በመግደል ምንም ጥቅም አታገኝም ስትለው እንዳልሽውም በእርግጥ ገንዘብ ኃይል ነው፣ አንዳንድ ጊዜ ግን ተራ ወረቀት ይሆናል አላት። ከባድ ጭብጨባ እንደ ሐምሌ ዶፍ ዘነበ። የጭብጨባው ዶፍም ፈጥኖ ሊገታ ሳይችል ቀረ። ከዚያ እሷ እኔ አንተ እንደምትለው ነፍሰ ገዳይ አይደለሁም፣ ይልቁኑ ከመንጋቱ በፊት አስብበት፣ የጅልነት ሥራ እንዳትሠራ፣ እኔ ላይ ለምታደርሰው ጉዳት ጋራ ብሮዎቹ በትዕግሥት ሊያስተናግዱት አይችሉም፣ ያስቆጣቸዋል አለችው። አዱኛም ሰላይ ሸረሪቶችሽ ቀጣፊ ናቸው ማለት ነው፣ አሳስተውሻል፣ ጋራ ብሮዎቹ ላይናቸው ይጠሉሻል፣ ዕለተ ውድቀትሽን ከማየታቸው በፊት እንዳይሞቱ ነጋ ጠባ ይጸልያሉ ሲላት፣ ይህ የምትለው ፍጹም ቅጥፈት ነው፣ እኔ ብወገድ ጋራ ብሩ ያልቅላታል፣ የቢሾፍቱ ንጉሥ አንተን ጨምሮ ድፍን ጋራ ብሩን ወደ ትልነት ይቀይረዋል አለችው። ይህን ጊዜ አዱኛ ሰዓቱን አየና ከዚያም ከአዲስ አበባ ወደ መጣው እንግዳ ዞር ብሎ ለመሆኑ አንተ ምንድነህ አለው። እሱም ነጋዴ ነኝ፣ በአጋጣሚ ነው እዚህ የመጣሁት፣ እባክህ ከዚህ ቅሌት አድነኝ፣ ክብሬ ይነካል ሲል አለቀሰ። ይህን ጊዜ አዱኛ እርግጠኛ ነህ ክብር አለህ ሲል ጠየቀው። እሱ ግን መልስ ሳይሰጥ ዝም ብሎ ማልቀሱን ቀጠለ። ከዚያ በኋላ ከኮበሌዎቹ አንዱ በዕጣን ማጤሻ ሰዓት ይዞ ሲገባ ሸረሪቷ እሪታዋን ቀጠለች። ሆኖም ወዲያው ሌላ ኮበሌ ጠርሙስ ከኪሱ አውጥቶ ጠበል ነው መሰለኝ እጁ ላይ ቀነሰና ፊቷ ላይ ሲረጫት እሪታዋ በአንድ ጊዜ ጸጥ አለ። አዱኛም ፈጠን በል ድኙን ጨምረው ሲል በዕጣን ማጤሻ ሰዓት ውስጥ የያዘውን ኮበሌ ያዘዘው። ከዚያም ንግስቲቱን በያሁን ጥሪው ጌታሽን ሲል ጮኸባት። እሷም እዚህ የለም ደብረ ብርሃን ሄዷል አለች። አዱኛ ጮክ ብሎ ሳቀና አታጭበርበሪ፣ ልብሽ ውስጥ አድፍጦ መደበቁን አውቃለሁ፣ ማታለሉን ትቶ እንዲያነጋግረኝ ንገሪው ሲላት የቢሾፍቱ ንጉሥ እዚህ የለም እኔን አናግረኝ ብላ ተለማመጠችው። ይህን ጊዜ አዱኛ ድኙን ጨምርና ደቅንባት እባክህ አለው። ኮበሌውንም አዘዘው። በዚህ ጊዜ ኮበሌው ድኙን ጨመረና ጢስ ሲውለቀለቅ ማጤሻውን ንግስቲቱ ስር ደቀነው። ይህን ጊዜ በልተናገር አንተ አስመሳይ ከሲ ብሎ ሲጮህ በንግስቲቷ ድምፅ ፈንታ ሌላ ወፍራም ድምፅ እዚህ ያሉትን ሁሉ አስወጣቸውና ብቻህን አነጋግረኝ ብሎ ሲናገረው እኔ በፍርሃት ተንቀጠቀጥኩ። ልክ ወባ እንደያዘው ሰው ሆንን። ከዚያ በኋላ ጆሮዬ ፍጹም መስማት አልቻለም፣ ግን አይኔ ሁሉንም ማየት ይችል ነበር። የአዱኛና የንግስቲቱ ከንፈሮች ሲነቃነቅ ብመለከትም በጆሮዬ የሚሰማኝ ጸጥ ያለና ጭው የሚል ድምፅ ብቻ ነበር። ከዚያ በቃ ቆይቶ ኮበሌዎቹ ሸረሪቷን አላምረውንና እንግዳውን ይዘው ሲወጡ እኔም አብሬ ወጣሁ። አዳራሹ ላይ ጋዛር ከፍክፈው እሳት ሲለኩሱ ሁሉ ጆሮዬ ፈጽሞ አይሰማም። ከዚያ እሳቱ ሲነድ እና አዱኛ ሶስቱንም ይዘዋቸው ወደ ዋርካው ሲሄዱ ተከትያቸው ሄድኩ። ኮበሌዎቹ ሸረሪቷን ዋርካው ላይ በገመድ ጠፍረው ካሰሯት በኋላ አዱኛ አላምረውና እንግዳውን አንዳች ነገር ሲናገራቸው ከወገባቸው ዝቅ ዝቅ እያሉ አመስግነውት እየተቻኮሉ ሄዱ። ከዚያ አዱኛ እኔን የሆነ ነገር ተናግሮኝ ከኮበሌዎቹ ጋር ወደ ቢሾፍቱ ገደል ወረደ። እኔ ዋርካው ጋር ቆሜ ስለ ጆሮዬ እያሰብኩ የንግስቲቱ ቤት ሲነድ ዝም ብዬ ግራ ተጋብቼ ስመለከት በመካከሉ ድንገት የጩኸት ድምፅ ሰማሁ። ከዚያ ጆሮዬ እንደነበረው ሲሆንልኝ በጣም ደስ አለኝ። እኔም እየጮኩ ወደ ቃጠሎ ከሚሮጡት ሰዎች ጋር ተቀላቀልኩ። ታዲያ ፈርቼ ስለነበር ሰዎቹ ቢጠይቁኝም ለማንም ምንም አልተናገርኩም ነበር። ፖሊሶቹ ሲጠይቁኝ ግን አሁን የነገርኳቸውን ሁሉ አንድንም ሳላስቀር ነገርኳቸው። ለአይን ያዝ እስከሚያደርግ ጭሉሌ ያየውንና ያዳመጠውን እያጣፈጠ ተረከላቸው። የጠጅ ቤት እድምተኞች በሞቀ ጭብጨባ፣ በቁጣ፣ በሳቅና በመገረም ስሜቶች መካከል እየዋዠቁ
የአዱኛን ገድልና ትንቢት መሰሉን የሸረሪቷን የፍጻሜ ዋዜማ ታሪክ አዳመጡ። በዚያን ዕለት ጀንበር ግብዓት ላይ ከብቶቹን ወደ በረት በማስገባት ላይ የነበሩ እረኞች እንደተለመደው በውብ ድምፅ በአሳዛኝ ዜማ እምቅ መልእክት ያዘሉ ስንኞችን ሲያንጎራጉሩ ተደመጡ። የእረኞች የጀንበር ግብዓት እንጉርጉሮ ለጋራ ብሩ ባላገሮች በቁም ነገር የሚደመጥ ዜና ነው እና ያን ቀን ምሽት እንዲህ አሉ። ከቁርቁራ እስከ ደንካካ በቢሾፍቱ ዋልታ በጋራ ብሩ መልካ በዝቋላ ጫካ የበላይ መትረየስ ሲያስካካ አዱኛን አምኖ ነበር ለካ።